አረጋዊ ሊቀ ኅሩያን ሃይማኖተ ጻማ ቅዱሳን አረጋዊ ሊቀ ኅሩያን ሃይማኖተ ጻማ ቅዱሳን አምደ ወርቅ ሀበ አምደ ወርቅ ስሙ ስሙ ለገብረ መድኅን አምደ ወርቅ ሀበ አምደ ወርቅ ስሙ ስሙ ለገብረ መድኅን አረጋዊ ሊቀ ኅሩያን ሃይማኖተ ጻማ ሊቀ ኅሩያን
ፈስሙ ለገብረ መድኅን አምደ ወርቅ ሀበ አምደ ወርቅ ፈስሙ ስሙ ለገብረ መድኅን ጋዊ ሊቀ ሕሩያን ሃይማኖት ጻማ ቅዱሳን ጋዊ ሊቀ ሕሩያን ሃይማኖት ጻማ ቅዱሳን አምደ ወርቅ ሀበ አምደ ወርቅ
ስሙ ለገብረ መድኅን ሊቀ ኅሩያን ሃይማኖት ጻማ ሊቀ ኅሩያን ሃይማኖት ጻማ አምደ ወርቅ ሀበ አምደ ወርቅ ስሙ ስሙ ለገብረ ሀበ አምደ ወርቅ ሀበ አምደ ወርቅ ተጽፈ ስሙ ስሙ ለገብረ መድኅን ተአጽፈ ሐረጋዊ ሊቀ ኅሩያን ሃይማኖት ጻማ ቅዱሳን ተአጽፈ አረጋዊ ሊቀ ኅሩያን ሃይማኖት ጻማ ቅዱሳን ሀበ አምደ ወርቅ ሀበ አምደ ወርቅ ተጽፈ ስሙ ስሙ ለገብረ መድኅን ሀበ አምደ ወርቅ ሀበ
አምደ ወርቅ ተጽፈ ስሙ ስሙ ለገብረ መድኅን ተአጽፈ አረጋዊ ሊቀ ኅሩያን ሃይማኖት ጻማ ቅዱሳን ተአጽፈ አረጋዊ ሊቀ ኅሩያን ሃይማኖት ጻማ ቅዱሳን ሀበ አምደ ወርቅ ሀበ አምደ ወርቅ ተጽፈ ስሙ ስሙ ለገብረ መድኅን ሀበ አምደ ወርቅ ሀበ አምደ ወርቅ ተጽፈ ስሙ ስሙ ለገብረ መድኅን። ከዚህ በመቀጠል ወንድማችን ወጣት አብርሃም ደምሴ የዚሁ የሰንበት ትምህርት ቤቱ ሰብሳቢ የሆነው የሕይወት ታሪካቸውን ያነባል። ይሄ እንዳያመልጣችሁ ግራና ቀኝ ሀሳባችሁን ሰብሰብ አድርጉ። ወደ ወንድማችን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን መላከ ምሕረት አባ ዜና ማርቆስ ጸጋዬ የዚህ ታላቅ ካቴድራል አስተዳዳሪ፣ አባቶች ካህናት፣ ወንድሞች ዲያቆናት፣ መምህራነ ቤተ ክርስቲያን ሁላችሁ፣ ምእመናን ምእመናት እንደምን ዋላችሁ? እንደምን ዋላችሁ? እንደምን ዋላችሁ? አሜን። የአምላካችን የልዑል እግዚአብሔር ስም የተመሰገነ ይሁን። እንግዲህ ዛሬ ምንም አባታችን ሊቀ ኅሩያን አባ ሄይስ ካሳሁንን ለማሰብ ብንነሳም በሳቸው ዘመን ያለፉ አንጋፋ አባቶችንም ማስታወስ ማውሳት ይኖርብናልና አባታችን አባ እስጢፋኖስ ጽጌ ምናልባት እዚህ ደብር ላይ ረጅም ጊዜ ቆይታ ያላችሁ ሰዎች የእኚህን አባት ታታሪነት፣ የእኚህን አባት ባህታዊነት፣ የእኚህን አባት በትንሿ ቤተ መቅደስ ልክ ሰማያዊ ስርዓት ሰርተው ያለፉልን አባት ናቸውና የአባታችን የአባ እስጢፋኖስ ጽጌ በረከት ረድኤታቸው ከሁላችን ጋር ይሁን። በመቀጠልም እንዲሁ አባ ተክለ ያሬድ ወይንም ደግሞ በወንድማማች ስማቸው እዚህ ደብር ውስጥ እዚህ ሀገር ውስጥ የሚታወቁት ሳቂታው ተጫዋች የውስጣቸውን በውስጣቸው አምቀው በሽታቸውን ደብቀው ለሰው ደስታና ለሰው ሕይወት የሰዎችን ኑሮ ሲያደምቁ የነበሩ አባታችን አባ ተክለ ያሬድ ወይንም ደግሞ የኔታ ዳዊት የእሳቸውም እንዲሁ በረከታቸው ይደርብን። ደክሟቸው እንኳን ከጎጇቸው መቅደሱን የሚናፍቁ አባት ናቸውና እኛ አባት ዕለት ዕለት ቅዱስ ገብርኤልን ሳያዩ ማደር ለሳቸው ከሞት በላይ ስለሆነባቸው እስትንፋሳቸው ስቅ እስክትል እስከ መጨረሻው ሽኝት ድረስ
ጉልበታቸው ደክሞ እየተንገዳገዱ ይህንን ደብር አጸዱን እየተከሉ ዕድሜ ዘመናቸውን የቆዩ ታላቅ ቅዱስ አባታችን ሕጋዊው አባታችን መምህር ኪያ አባታችን በረከታቸው ይደርብን። እንግዲህ ይህን ብለን ስንል ለተፋጥኖ አገልግሎት ሁለቱ ወጣቶችንም አንረሳም። ለእግዚአብሔር ቤት ተፋጥኖ ደፋ ቀና ሲሉ የቅዱስ ገብርኤልን ለቅዱስ ገብርኤል ሊሰጡ ሊያበረክቱ በመንገድ ላይ ጥሪ የደረሳቸው በጓደኝነት በምድራዊ ስማቸው ስዩሜና ቴዲ፣ በመጽሐፍ ስማቸው ሀብተወልድ ሰይፈ ገብርኤል እንዲሁ የነሱም በረከታቸው ይደርብን። ዛሬ አባታችን ሊቀ ኅሩያን ከመድረክ ላይ ካጣናቸው እንሰነብትም፣ በአጸደ ሥጋ ከተለዩን ግን ይኸው 7ኛ ቀናቸው ዛሬ ሞላ። አጭር የሕይወት ታሪክ። ተዘራ ይህይስ ለምድረ ኢትዮጵያ። ከአባታቸው ከአቶ ካሳሁን ተዘራ ከእናታቸው ከወይዘሮ ላቀች አፍራሴ ጥቅምት 16 1928 ዓመተ ምህረት በደሴ ልዩ ቦታ ምድር ዋሻ ተወለዱ። ዕድሜያቸው ለትምህርት ሲደርስ ከቀለሙ ባህር ለመጨለፍ ከእውቀት ጎተራ ለመስፈር የቤተሰቦቻቸውን የላመ የጣመውን ትተው ከወላጅ ከጎረቤታቸው ተሰናብተው ቤተ ክርስቲያን ዋሴ ጎጆዋ ዳሴ ብለው ከተወለዱበት ከተማ ምድር ዋሻ ወደ ቦሩ ሜዳ መንገዳቸውን አቀኑ። የአብነት ትምህርታቸውን ከውዳሴ ማርያም እስከ ዜማ ከጾመ ድጓ እስከ ምዕራፍ መዋሲቱ አቋቋም በሙሉ ዝማሬ መዋሥዕትን ቅኔም በሙሉ ከኦሪት ዘፍጥረት እስከ ዮሐንስ ራእይ ትርጓሜ አቡሻህርን አሟልተው ውዳሴ ማርያም ቅዳሴ ማርያም ትርጓሜ ትምህርተ ኅቡዓት ኪዳን ሳይሰለቹ ሁሉንም ጥንቅቅ አድርገው ተምረው ከድቁና እስከ ቁምስና ድረስ ከመምህርነት እስከ ምስራቅ ሸዋ የስብከተ ወንጌልና የትምህርት ክፍል ተጠሪነት በተሰጣቸው መንፈሳዊ የሥራ ዘርፎች ሁሉ መልካሙን ፍሬ አፍርተው ነበር። በምእመኑም ዘንድ ለተጣላው አስታራቂ ሃይማኖትን ዘር ሳይለዩ ለሁሉ በእኩል ደራሽ አባታችን ሊቀ ኅሩያን ቆሞስ አባ ኢየሱስ ካሳሁን በከተማችን በአዳማ በምስራቅ ሸዋ ሀገረ ስብከት ሊቅነት ከሕይወት ጋር አጣምረው ሕይወታቸው ሙሉ ለእውነት እንደ ቀደምት አባቶቻችን መንፈሳዊ ተጋድሏቸውን ሲፈጽሙ ኖረው አልፈዋል። የዘመናችን ዲዮስቆሮስ ማባበያ የማይሸነግላቸው አባ ይሄይስ ለሁሉም እኩል ተመሳሳይ ገጽ ያላድሎ የሚያሳዩ ኦርቶዶክሳዊ የአባቶች ትውፊትና ቀኖና በአባቶች ትውፊትና ቀኖና ዶግማ የማይደራደሩ ተደብቆ መጽዋች እንኳን ለምእመኑ ለሊቃውንቱ አንጀት አርስ መልስ የእውቀት አስታጣቂ ስልጣን የማያባብላቸው ስንፍና የማያውቃቸው ቤተ ክርስቲያን በጉያዋ ከያዘቻቸው የእውቀት ስንጎች ሁሉንም በሚባል ደረጃ ከነ ምግባሩ አሟልተው ለተዋህዶ አጥር ምሰሶ ሆነው ተጋድሏቸውን ፈጽመዋል። በረከታቸው ይደርብን።
የቀለሙ ቀንድ የተዋህዶ ትንታግ ሊቀ ኅሩያን አባ የይስ ካሳሁን እንደ ቀደሙት ቅዱሳን አበው ከቆሙ ሳይቀመጡ ከዘረጉ ሳያጥፉ ተመስጧቸው ምንም አይነት ግርግር ሳያስተጓጉልባቸው በቅኔ ማህሌቱ ሌሊቱን እንደቆሙ በምንም ምክንያት ሳይቀመጡ የጠዋት ኃይሉ የከሰዓት ቅዳሴውን ይዘልቁታል። የሥጋ ድካም ምክንያት ሳይሆናቸው በሰርክ ጉባኤ ምእመኑን በቃለ እግዚአብሔር ያረሰርሱታል። ሰኞ ሰኞ ምስጢረ ሥላሴ፣ ሐሙስ ሐሙስ ስነ ፍጥረት፣ ቅዳሜ መጽሐፈ መነኮሳትን፣ በዘመን መለወጫው ደግሞ አዋጅ አዋጅ ብለው መስከረም 1 አዲስ ዓመትን የሚያበስሩ እስከ ዕለተ ምጽአት ባሕረ ሐሳብን ዘልቀው ቀኑን የሚያሳውቁን ትሑት አባታችን የዘመናችን ቄርሎስ በትውልድ ልብ ውስጥ ፍልሰታ በመጣች ቁጥር ውዳሴ ማርያም ከቅዳሴ ማርያም ጋር በስሜት ሳይሆን በእምነት ያለ ድካም ያለ መታከት እየተረጎሙ ፍጥረቱን በሃይማኖት ፈረስ ሽምጥ ያስጋልቡት ነበር። ትሑቱ ድምፅ ከአውደ ምሕረቱ ከምኵራቡ ከቅኔ ማህሌቱ ሳናስበው ተሰወረ። ይኸው ሰኔና ሰኞ ገጠመ። ተጠራሩ ደጋጎቹ አባ እስጢፋኖስ መምሬ ኪያን፣ መምሬ ኪያ አባ የይስን ተጠራርተው ተሞሸሩብን። ይኸው ፍቅር እስከ መቃብር ዘንድሮ በደብረ ሰላም ታየ። የስዩምና የቴዲ ጅምር አንጋፋዎቹን ጠቆመ። የአባ ተክለ ያሬድ የደብረ ሊባኖስ ጉዞ አባ የይስን አስከተለ። የፍካሬ ኢየሱሱ ትንቢት ሊፈጸም የአባቶችን መስቀል ፍለጋ ትውልድ መቃብር ተመመ። ትንቢት መፈጸሚያ አድርገን ደገኞቹን ከመቃብር አያስናፍቀን። እረ ከብዶናል አባ ያለ እርሶ ክርስትና፣ ትናንት ከዛሬ አስማምቶ ተዋህዶን ከሁሉ አጉልቶ የመስቀሉ ጠቋሚ ኪራኮስ አባ ያለ እርሶ የት ልንደርስ? ደብረ ሰላም ሐሩር በላት፣ ፈለገ ሰላም ምንጩ አደረቀ። ዋርካ ዛፏን አፈር በላው፣ ጥላ ለሐሩር ለቀቀ። አሁን ነው እግዚኦታ፣ አሁን ነው ኪርያላይሶ ለጌታ። የቀለም ቀንዱ ተደፍቶ ብራናው የጠፋ ለታ። ወስብሐት ለእግዚአብሔር። ለወንድማችን ለአብርሃም ደምሴ ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን። ሰዓትና ጊዜ ገድቦ እንጂ እጅግ በጣም በርካታ የሆኑ የሕይወት ታሪካቸው ከመነሻው ጀምሮ በአጭሩ ነው ወንድማችን ጊዜ ላለመውሰድ እንጂ ክቡር አባታችን እኔም ሳውቃቸው በ1985-84 ከዚህ እየተመላለሱ መታራን የምታውቁት ካላችሁ መታራ ደብረ ምሕረት ቅዱስ ሚካኤል ቤተክርስቲያን አስተዳዳሪ ሆነው እጅግ በጣም አሁን የምታዩትን ምናልባት ስትሄዱ በጥርብ ድንጋይ ትልቅ እኮ ነው ግቢው ማለት ነው። እሱን ያሳጠሩ አስተባበሩ አስተዳዳሪ ሆነው ዛኔ የጸረ ተሐድሶ ፍልሚያ ነበረ በዚያን ዘመን። እጅግ በጣም ተፋልመው ከዚህ እየተመላለሱ እዚህ ያስተምራሉ፣ የመጽሐፍ መምህር ናቸው። እዚያ ደግሞ ለተወሰነ ጊዜ አስተዳዳሪ ሆነው ቤተ ክርስቲያኒቷን ከብዙ ነገር የታደጉ አባት ናቸው። ብዙ ታሪክ አለ በእውነቱ የምናውቀው። በረከታቸው ከሁላችን ጋር ይሁን። የካቴድራላችን ስብከተ ወንጌል ክፍል መጋቤ ሐዲስ መምህር ክቡር ዳዊት እንዲሁም የካቴድራሉ መምህራን ወንጌል ሊቀ ልሳናት ቀሲስ ሙሉቀን፣ መምህር ጥበቡ ባብሳ፣ መምህር ኤልያስ ፍቅረ ማርያም እንዲሁም የካቴድራላችን የአብነት መምህራን አበው ቆሞሳት፣ ካህናት፣ ሊቃውንት፣
የፈለገ ሰላም ዘመላእክት ሰንበት ትምህርት ቤት አባላት እንዲሁም የሰበካ ጉባኤው ምክትል ሊቀመንበር ኢንጂነር ዲያቆን አሸናፊ፣ የሰበካ ጉባኤው አባላት እንዲሁም የካቴድራሉ የአስተዳደር ሰራተኞች፣ ጽሕፈት ቤት ሰራተኞች፣ ሁላችሁም በዚህ ቅዱስ ቦታ የታደማችሁ ወገኖቻችን ባሰባሰበን በእግዚአብሔር ፍጹም ሰላም እንደምን አላችሁ? በቸርነቱ ጠብቆ ለዛሬው ዕለት ያደረሰን አምላካችን ክብር ምስጋና ይድረሰው። ክብር ምስጋና ይድረሰው። ክብር ምስጋና ይድረሰው። ተመሰሉ ኪያየ በከመ አነ እትሜሰሎ ለክርስቶስ። ወደ ቆሮንቶስ ምዕመናን ምዕራፍ 11 ቁጥር 1 ላይ የሚገኝ ቃል ነው። እኔ ክርስቶስን ፈጣሪዬን አምላኬን መምህሬን እንደምመስል እናንተም እኔን ምሰሉ ብሎ ቅዱስ ጳውሎስ ሲያስተምራቸው ሲመክራቸው ለነበረው ምዕመናን ያስተላለፈው ቃል ነው። ከዛሬው ጋር ይስማማል በማለት ነው። ምክንያቱም ይህች የቆሮንቶስ ምዕመናን የነበሩበት ቦታ ላይ የሚያስተምራቸው ሕዝቦችን ከኃጢአት ወደ ጽድቅ፣ ጣዖት ከሚያመልኩ በተለያየ በተልካሻ ነገር የሚመኩ የነበሩት በእግዚአብሔር እንዲመኩ፣ እግዚአብሔርን እንዲያመልኩ እግዚአብሔርን አሳውቋቸው አስተምሯቸው ካበቃቸው በኋላ ወደ ሌላ ቀበሌና አካባቢ ደግሞ ሊያስተምር ሄደ። በዚህን ጊዜ እነሱ ደግሞ ይሄ ወግና ባህል እንደባልቀው አለማወቅ ሲያጠፉ ሲስቱ በሰማ ጊዜ ላስተማራቸው ለመመከራቸው በተማሩት ቃል ጸንተው እንዲኖሩ እንዲጸድቁ ይህንን ክታብ ከተበ ማለት ነው። እኔ ክርስቶስን እንደምመስል እናንተ ደግሞ ማንን ምሰሉ አለ? እኔን ምሰሉ ብሎ አስተላለፈላቸው ማለት ነው። በምንድን ነው ቅዱስ ጳውሎስ የመሰለው ስንል ክርስቶስ ሰውን ለማዳን ከሰማይ ወደ ምድር ወርዷል። በምድር የሰውን ሥጋ ለብሶ ፍጹም ሰው ፍጹም አምላክ ሆኖ በሚመላለስበት ዘመን ሰዎች ተሰደዋልና ከስደት ሊመለስ ኢየሱስ ክርስቶስ በእናቱ ጀርባ ተሰዷል። ቅዱስ ጳውሎስም ስለ እውነት ስለ ወንጌል ተሰዷል። በመልክ ባለባበስ ብቻ አይደለም፣ በሕይወት ክርስቶስን እንደምመስል እናንተም እኔን ምሰሉ አለ። በቅርብ የሚያውቁት እሱን ነውና ገና ማለት ነው። ክርስቶስ ከአንዱ ቀበሌ ወደ አንዱ ቀበሌ ከአንዱ ወረዳ ወደ አንዱ ወረዳ መንግሥተ ሰማያት ቀርባለችና ንስሐ ግቡ እያለ ተዘዋዝሮ ወንጌልን አስተምሯል። ቅዱስ ጳውሎስም እንዲሁ የአምላኩን ፈለግ ይዞ ተዘዋውሮ በይበልጥ ማለት ነው በአሕዛቡ አገር ተዘዋውሮ አስተምሯል። ክርስቶስ እውነትን በዚህ ዓለም ላይ ራሱ ኢየሱስ ክርስቶስ እውነት ስለሆነ እውነትን ስለሚናገር እንደ መምህሩ ቅዱስ ጳውሎስም እውነትን በመናገር ተጠልቷል። ኢየሱስ ክርስቶስ ተርቧል፣ ተጠምቷል። አዎ እኛ ሕይወት አተን ተጠምተን ነበርና የሕይወት ጥማታችንን ሊያረካን ከርቤ ጠጥቷል። ተርቧል፣ ተጠምቷል። ቅዱስ ጳውሎስም ወንጌልን በማስተማር ወንጌልን በማስፋፋት እውነትን በዓለም ላይ ለማስፈን ተርቧል፣ ተጠምቷል ማለት ነው። ኢየሱስ ክርስቶስ እንደ ሌላው ማረፊያ ዶርም ወይም ቤት ያማረ የለውም። ቀን ቀን በመቅደስ ሕዝብን ሲያስተምር ድውያንን ሲፈውስ ይውላል። ሌሊት ደግሞ በዋሻ ውስጥ ገብቶ ዘስሙ ኤሌዎን በሚባለው ላይ ያድራል። ቅዱስ ጳውሎስም ለቤቴ ለማደሪያዬ ለምለብሰው አላለም ነበር፣
ወንጌልን ሲያስተምር እውነትን ኢየሱስ ክርስቶስን ለዓለም ሲያስፋፋ ሲያከፋፍል ኑሮዬ ብሎ ለራሱ ለሥጋው አላሰበም ነበር። የተቀማውን ሲያስመልስ የተበደለውን ሲያስክስ ቀን ቀን በየቀበሌው ላይ ይዞራል። ለእውነትና እውነት ብቻ ወንጌልን በመስበክ ተዘዋውሮ እንደውም በቤተ ክርስቲያን በመምህራኑ በሊቃውንቱ መምህረ አሕዛብ ይባላል። አሕዛብን የፈጠራቸውን የማያውቁት ውስጥ ሁሉ ገብቶ በጨለማ ሕይወት ውስጥ የሚኖሩት ለነሱ ብርሃን ወንጌልን ለኩሶ በሕይወት ብርሃን በእውነት ብርሃን ውስጥ እንዲመላለሱ አድርጓል ማለት ነው። ኢየሱስ ክርስቶስ ሲወለድ በጨለማ ውስጥ ብርሃን እንደሆነ ከትንሣኤው ደግሞ ሲነሳ ሞቶ ሲነሳ ብርሃን እንደሆነ ሁሉ በትምህርቱ በቃሉ በሕይወቱ በኑሮው የምዕመናንን ልብ በጨለማ በክፋት ውስጥ ያለውን አብርቷልና እኔ ክርስቶስን እንደምመስል እናንተም እኔን ምሰሉ አለ በቅርብ ማለት ነው። ክርስቶስ በመጨረሻ እኔና እናንተ ሞተን ነበር። ከሞት ያስነሳን ዘንድ የያዘንን ሞት ያስቀረው ዘንድ የኛ ጌታ ኢየሱስ ክርስቶስ ሞቷል። ሞታችንን ለማጥፋት ሞቶ አልቀረም፣ ተነስቶ እንደምንነሳ አሳምኖናል፣ አምነናል ማለት ነው። ቅዱስ ጳውሎስም ይሄንን ሲመሰክር ለክርስቶስ ሲመሰክር ለምዕመናን ሲያስረዳ በኔሮን ዘመን ወይም በሮም አደባባይ ላይ እንደ አምላኩ ለእውነት ብሎ ሞቷል፣ አንገቱ ተቆርጧል ማለት ነው። ታዲያ ጳውሎስን ተከትለው ሐዋርያትን ተከትለው በዚህ ዓለም ላይ የተሰደዱ የሞቱ ሁሉ ኃጢአት ሰርተው ወንጀል ሰርተው ሕግ ተላልፈው ሳይሆን ለምዕመናን ኢየሱስ ክርስቶስ ሕይወትን ሲያከፋፍሉ ነው፣ ሲያስተምሩ ነው፣ ሙት ሲያስነሱ ነው፣ የተጎዱትን እንዳይጎዱ ሲያደርጉ ነው። ታዲያ ጳውሎስም መሸለም ሲገባው መሾም ሲገባው እውነትን ብቻ ስለተናገረ በአደባባይ ላይ አንገቱ ተቆርጦ ከቅዱስ ጳውሎስ ጴጥሮስ ጋር ከወንድሙ ከሌሎቹ ጓደኞቹ ጋር ለእውነት ሲል ሞቷልና እናንተም ስለ እውነት፣ ስለ ወንጌል፣ ስለ መንግሥተ ሰማያት፣ ስለ ኢየሱስ ክርስቶስ ሰው መሆን፣ ስለ ቅድስት ድንግል ማርያም ዘላለማዊ ድንግልና፣ ቅድስና፣ አማላጅነት፣ ቃል ኪዳን፣ ስለ ቅዱሳን ክብር ብላችሁ እናንተም እኔን ምሰሉ ማለት ሰዎች ባለባበስ ይመስላሉ፣ ባነጋገር ይመስላሉ፣ በሕይወት ምሰሉኝ፣ ያኔ ነው ሕይወት የሚሆንላችሁ ብሎ አስተምሯል። ዛሬም የምናከብረው በዓል አንዱ ይሄ ነው ማለት ነው። አባቶቻችን ቅድም በሕይወት ታሪክ ሲነገር እንደነበረውና በተለይ የዛሬው ዋናው ጉዳይ የኔታ ሊቀ ሕሩያን አባ ይሄይስ ማለት ነው። እሳቸው ቅዱስ ጳውሎስ የተናገረውን መሰረት በማድረግ ሐዋርያትን መሰሉ፣ መምህራንን መሰሉ። ባለባበስ ብቻ ሳይሆን ቅዱስ ጳውሎስ ተርቦ ለእውነት ተርቤያለሁ እንዳለ እሳቸው የቤተ ክርስቲያንን ትምህርት ለመቅሰም በቆሎ ትምህርት ቤት ተራቡ። ብዙ ሞራል ለመቅሰም ተሰደዱ፣ ተንከራተቱ። ክርስቶስን ለማገልገል ምዕመናንን ለማስተማር ተንከራተቱ። በኋላም በሥራ ዓለም ላይ ተሰማርተው ሲያገለግሉ በተለያየ ወረዳ ላይ በተለያየ ክፍለ ሀገር ተንከራተው ዞረው ወንጌልን ሰበኩ፣ አስተማሩ፣ ምዕመናንን ከጥፋት መለሱ ማለት ነው። የኔታ ሊቀ ሕሩያን ይሄ ነው ዛሬ የምናየው። ቅዱስ ጳውሎስ እኔ ክርስቶስን እንደምመስል እናንተም ምሰሉ፣ እኔን ምሰሉ፣ ክርስቶስን ተከተሉ ብሎ እንዳስተማረ ሁሉ ዛሬ ለደብረ ሰላም የምንኖር ጣዕማቸውን የምናውቅ ሰው ስላመሰገነ፣ ሰው ስላሞገሰ፣ ሰው ልዩ ቦታ ስለተሰጠ ሳይሆን አይተን አምነን ማለት ነው። ዛሬ ያከበርነው ቤተ ክርስቲያን ክብር የሰጠችው ስላመነችበት ነው። በደረጃዋ በተሰጣት የሥራ እርከን ዛሬ ሊቃውንቱ የኔታ ስለ ኢየሱስ ክርስቶስ ይዘምሩ ነበር። በማህሌት ላይ ያሸበሽቡ ነበር፣ ይዘምሩ ነበር፣ ያዜሙ ነበር። ሊቃውንቱ ዛሬ ተሰብስበው ዛሬ ዘመሩላቸው ማለት ነው። ይሄ ነው መምሰል ክርስቶስን ማለት ነው።
አምላኮትን እናመሰግናለን ብለው ሊቃውንቱ በዚህ ቦታ ተሰብስበው አሸበሸቡ። የኔታ ያሸበሽቡ ነበር። የኔታ ማህሌት ይቆሙ ነበር፣ ይዘምሩ ነበር። ዛሬ ታዲያ እንዲሁ ሊቃውንቱ አብረው ሲያገለግሉ የነበሩት በዚህ ቦታ ላይ ቀርበው በሳቸው ምክንያት ኢየሱስ ክርስቶስን አመሰገኑ። እናንተ ደግሞ እልል እንድትሉ፣ እናንተ ደግሞ እንድታሸበሽቡ አደረጉ ማለት ነው። ታዲያ እኔና እናንተ ማንን ነው የምንመስለው ነው ባጭሩ? ማንን ነው የምንመስለው? አሁን ከነገ ከተነገ ወዲያ ሊታይ ነው። ከንፈር የመጠጥን ሁሉ እዚህ የሰማን ሁሉ ማንን ነው የምንመስለው? ማን ነው ምሳሌያችን? በፊት እነ ቅዱስ ጳውሎስን እነ ቅዱስ ጴጥሮስን ሌሎችን ከክርስቶስ ጋር የነበሩት ከዛ ጀምሮ እስካሁን ድረስ የነበሩትን በታሪክ እናነባለን፣ እናያለን፣ እንዘምራለን። ዛሬ ደግሞ የኔታ ከ40 ዓመት በላይ እዚህ ቦታ ላይ ወንጌልን ሲሰብኩ ኖሩ። አየናቸው ማለት ነው። ቅዱስ ጴጥሮስን አየን። በማን? በኔታ ሊቀ ኅሩያን። ቅዱስ ጳውሎስን፣ ቅዱስ ጴጥሮስን፣ 12ቱ ሐዋርያትን፣ መምህራንን፣ ሊቃውንትን ለክርስቶስ ለቤተ ክርስቲያን ለእምነት ያደረጉትን አስተዋጽኦ የከፈሉትን ዋጋ ሰማዕትነት አይተናል በ40 ዓመታችን። ታዲያ ማንን ነው የምንመስለው? ነገ ትዝብት እንዳይሆን ነው ይህን የምንነግራቸው። ሐዋርያት ትዕግስተኞች ነበሩ። ሐዋርያት ራእይ ነበራቸው ከምድር እስከ ሰማይ ጌታቸው ሲያርግ አይተዋልና ባይናቸው። እቅድ ነበራቸው። ወንጌልን አስፋፍተው ብርሃን ሆነው ጧፍ እንደሚበራና እንደሚቀስ ያ ዓላማቸውን ይዘው እስከ መጨረሻ ጸንተዋል። ታዲያ የኔታ ተርበዋል። ቤተ ክርስቲያን ሲያገለግሉ ሲገፉ ትዕግስተኛ ሆነዋል። ቤተ ክርስቲያን ዓለም ያለ ትዕግስት አትዘልቅም። ታዲያ ትዕግስት ስንል ፈርቶ የሚታገስ አለ፣ አድርባይ ሆኖ የሚታገስ አለ። እኛ አምነን ነው። ይሄንን ነው ሊቀ ኅሩያን ያስተማሩን ማለት ነው። አምነን ተረድተን እንድንታገስ ረሃቡን፣ ጥሙን፣ ችግሩን፣ ስደቱን የሚደርሰውን ሁሉ ከህዝቡ ጋር ሆነ ልንጋፈጠው ማን? እግዚአብሔርን መከታ አድርገን ማለት ነው። ይሄንን ነው ያስተማሩን የኔታ ማለት ነው። ቤተ ክርስቲያንን ተግቶ ማስተማር፣ ተግቶ ማገልገል ማለት ነው። ከኔታ ከእያንዳንዱ ሊቃውንት ምንን ተምረናል? በዚህ በአበው ገድል ላይ የሚናገር ነገር አለ። ቅንዓቱን ካባ እከሌ፣ አስኬማውን ካባ እከሌ፣ ቀሚሱን ካባ እከሌ፣ ይሄንን አጽፉን ካባ እከሌ ተቀበለ አስባርኩም ይጋናራል። ገድለ ቅዱሳንን ስታነቡ እና ምሳሌ የሚሆኑ ሕይወት የሚሆኑን እዛ ገድሉን ስታነቡ እናገኛለን ማለት ነው። ከሊቀ ኅሩያን ምን ተማርክ አንተስ ልትሉኝ ትችላላችሁ። ምን ተምሮ ነው አባ እዚህ የሚናገረው ማለት ነው። እኔ በአገልግሎት ዘመኔ ብቻ ያለውትን ነው የምናገረው፣ ወደ ኋላ አልሄድም። እሱ እንደው አንዳንዴ ሰው በሌለበት ስናመሰግን ጥሩ ነው። የማይሾም የማይሸልም እሺ የማይል ጎሽ ተባረክ በማይሉበት ቦታ ስንዘክራቸው እግዚአብሔር ደስ ይለዋል። እምነትም ያ ነው ማለት ነው። ቤተ ክርስቲያን ተግቶ ማገልገል ያለም የኔታ እዚህ በመጣን ቁጥር አንድ ቀን ተሳስተው ይሄ ይደረግልኝ፣ ደሞዝ አንሶኛል፣ ይሄ ይደረግልኝ ብለው አውቁ። እንግዲህ የኖርንበትን ዘመን ታውቃለህ። ውሃ ሲቋረጥ ብቻ ነው ስልክ የሚደውሉት ሰው የሚልኩት ወደ እኔ ማለት ነው። ውሃ ተቋርጧል ምን እንደሆነ እንጃ ይላሉ ማረፊያ ቤታቸው እንጂ ይሄ ያስፈልገኛል ብለው አውቁም የኔታ ማለት። ቤተ ክርስቲያን ተግቶ ማገልገል፣ ከሁሉ ነገር መራቅ፣ በቅዳሴው በማህሌቱ በፍታቱ የምጡኝ ሆኖ ቤተ ክርስቲያንን ማገልገልና ሰላም ለኪ ቤተ ክርስቲያን ማለትን ከየኔታ ሊቀ ኅሩያንና ከሌሎች አባቶቼ ተምሬያለሁ ማለት ነው። ሁልጊዜ 40 ቀን ሙሉ ማስቀደስ አንድ ቀን ሳይሳናቸው ይሄ ከብዙ ነገር ተቆጠበው ነው። ደግሞ ከሚበላው ከሚጠጣው ይቆጠቡ ነበር የኔታ ሊቀ ኅሩያን ማለት ነው። በቅርብ ስለምናውቃቸው ማለት እንዳገኙ አይበሉም፣ እንዳገኙ አይጠጡም። ውሃ ይጠጣሉ፣ ያገኘዋቸውን ጥሬ ይበላሉ። አውቀው ነው አጥተው ሳይሆን ማለት ነው። ራሳቸውን ሊቀጡ ማለት ነው። ታዲያሳቸው ወኔ ነበራቸው፣ መንፈሳዊ ኃይል ነበራቸው ማለት ነው። እኛ የምንበላው እንደክማለን። ቀጥ ብለው ማህሌት ይቆማሉ፣ ያስቀድሳሉ። ከቤተ ክርስቲያን ያገኙት ጥቅም አለ ብዬ ይሄንን ይዣለሁ ከባልንጀሮቼ ከጓደኞቼ ጋር ማለት ነው። ሌላው ደግሞ ትዕግስተኛ መሆን። የኔታ ሊቀ ኅሩያን ትዕግስተኛ ናቸው። ሰውን ይመክራሉ፣ ይቆጣሉ። የማይሰማ ተሆነ ለባለቤቱ ሰጥተው ዝም ይላሉ። ይሄንን አይቻለሁ ማለት ነው።
በቃ መታገስ። በቃልም ደግሞ ይነግሩን ነበር። አስተዳደር ትዕግስት ያስፈልገዋል ይላል። በጸሎት ያምናል። ይሄንን አይተናል በጥቂቱ ማለት ነው። ቤተ ክርስቲያን ተግቶ ደግሞ ምእመናንን መጠየቅ፣ ምእመናንን መንከባከብ፣ ይሄንን አይተናል። ታዲያ ቅዱስ ጳውሎስ እኔ ክርስቶስን እንደምመስል እኔ እናንተ እኔን ምሰሉ ካልም ከተማርን ዘንድ አሁን ነገ ተነገ ወዲያ እኔም ላይ ይታያል፣ እናንተም ላይ ይታያል። የዘሩት ዘር አለ። ሐዲስን ዘርተዋል፣ ብሉይን ዘርተዋል፣ ሊቃውንትን ዘርተዋል። አገልግሎት ቅዳሴው እንዴት እንደሚቀደስ እንዴት ማስቀደስ እንዳለብን አሳይተውናል። ይሄ እኛ ላይ ካልበቀለ ዘረ ቆርጥም ነው የምንሆነው ማለት ነው። አንዳንዴ ዘረ ቆርጥም የሚባል መሬት አለ። ተዘርቶ ሲጠበቅ ሳይበቅል የሚቀር አለ። አንዳንዴ ወይም ጎንቁሎ ይሁን ከማሳው ይሁን ካየር ይሁን እንደዚህ ይሆናልና ዘረ ቆርጥም ይባላል። ደግሞ አንዳንዴ ምን ይደረጋል? ዘር ተመርጎ ይቀመጣል። በድብኝት ወይም በሆነ ዕቃ ወይም ዶጎጎ ይባላል ወይም ጎተራ ተብሎ አንድ ላይ ተሰርቶ እንደማጋዘን ከላይ ተለቅቆ ይቀመጣል ማለት ነው። ሰውየው ጎበዝ ሆኖ ካልጎበኘው ያንን በታይሳስ በጥር ይሄ ለዘር ነው ብሎ ያስቀምጣል ማለት ነው። ታዲያ ይሄንን ብርቱነት ያላየች የቤት እመቤት አገልጋይ ቆይ ነገ ትንሽ ላለው ያሉ አንድ ሳህን ሲዘግኑ ለቤት ማጣፈጫ ብሎ ሁለት ሳህን ሲዘግኑ መጨረሻ በሰኔ ላይ ዘር ሲፈለግ ባዶ ይሆናል ማለት ነው። የት ቀነሰ የለም። ዘረ ቆርጥም ይባላል እንዳይነቱ ማለት ነው። ታዲያ እኔና እናንተ ባስተማሩን ትምህርት በመከሩን ምክር ጸንተን ይህንን ዓለም ልንሻገረው ያስፈልጋል ማለት ነው። ያለ አበው ጸሎት፣ ያለ ክርስቶስ ቸርነት፣ በራስ ደግሞ ያለ ዝግጅት ካልሆነ ይሄ ዓለም አይዘለቅም። እዚህ ዘመን ሁሉ ሲኖሩ በትዕግስት ነው የኖሩት ማለት ነው። ሁሉን ታግሰው አጥተው ፈርተው ሳይሆን ስለ መንግሥተ ሰማያት ስለ ወንጌል ብለው ማለት ነው። ታዲያ ቅዱስ ጳውሎስም ትዕግስተኛ ነበር እንዳምላኩ። ክርስቶስ ሁሉም ማድረግ ሲችል ሲከሱት፣ ሲያሳጡት፣ ሲገፈትሩት፣ ምራቅ ሲተፉበት፣ ጎኑን በጦር ሲወጉት፣ ሲሰቅሉት፣ ሲያፌዙበት ሁሉ ማድረግ እየቻለ ክርስቶስ ዝም ብሏል። ቅዱስ ጳውሎስም ሄዶ ወደ ቀበሌ አልከሰሰም። ወንጌልን ሲያስተምር የተለያየ ጸዋትወ መከራ ሲደርስበት ቅዱስ ጳውሎስ ሌሎችም ሐዋርያት ታጋሾች ነበሩ። ታጋይ ስንል በሚጠፋ ነገር ላይ በሚበላሽ ስርዓት ላይ አይደለም። ስርዓትን በማስጠበቅ ቤተ ክርስቲያንን በማስከበር በሱ ላይ አንድ ነን ማለት ነው። በሌላ በግላችን በሚደርሰው ነገር ትዕግስተኞች ሆነን ይህንን ዓለም ልንዘልቀው ይገባል። የኔታ ሊቀ ሕሩያን በጸሎታቸውም ያግዙን ነበር እኛን ማለት ነው። እዚህ ቦታ ላይ በልማት እንድንበረታ እንድንጠነክር ሰውን የሚያየው አብሮ ሲውል አብሮ ሲንቀሳቀስ አንድ የሆነ ይመስላል። እኛ ሰው ይይልን ብለን አንሄድም። ሰው ይይልኝ ብሎ አንድ ቦታ ላይ ይሄዳል። ሰው ይየኝ ብሎ ሐኪም ቤት አይሄድም። ሰው ይየኝ ብሎ ጠበል አይሄድም። ሰው ይየኝ ብሎ ምክር አማካሪ ጋር አይሄድም ማለት ነው። በሚገናኙበት እያንዳንዱ የካቴድራሉ ካህናት አገልጋይ እርስ በራሳቸው ይወያያሉ፣ ይመካከራሉ። ይሄ ዓለም እንዴት ነው የሚዘለቀው? እንዴት ነው የምናሸንፈው? በማለት ይመካከራሉ። ስለዚህ የኔታ ሊቀ ሕሩያን በትዕግስት ይሁን፣ በጸሎት ይሁን፣ በመመካከር ይሁን ከትጋት ጋር እያሉ ይመክሩን ነበር። በአሁን ሰዓት የሚጸልይ አባት፣ የሚያስታርቅ አባት፣ ታሪክ የሚነግር አባት ማጣት ከባድ ጉዳት ነው። ምክንያቱም የተኩት ስለሌለ አባቶች ተክተው ሲሄዱ ነው የሚያምር። እንግዲህ አገልጋይ ካህናት፣ ሰንበት ትምህርት ቤቱ የተለያያቸው ምእመናን ተምረናል ከእጃቸው ማለት ነው። ታዲያ ለወንጌል እድገት መስፋፋት፣ ለቤተ ክርስቲያን ልዕልናዋን ጠብቃ እንድትኖር ወጣቱ በጥበብ በሞገስ እንዲያድጉ እኔና እናንተ ተጣጥረን እጅ ለእጅ ተያይዘን ልናገለግል ይገባል። የማናቸው እነዚህ የመምህር ከሌ ልጆች አይደሉ እንዴ? እንደ መምህራቸው ብርቱ ይባላሉ። ከልሸቤ ከሆን የለም ማለት ነው። ጥንካሬ፣ ትጋት፣ ትዕግስት፣ መመካከር ያስፈልጋል። አለበለዚያ ይህንን ዓለም መዝለቅ አንችልም ለማለት ነው። ቅዱስ ጳውሎስ እኔ ክርስቶስን እንደምመስል እኔን ምሰሉ አለ። የማቴዎስ ወንጌል ምዕራፍ 11 ቁጥር 29 ላይ ከእኔ ተማሩ ይላል። እኔ የዋህ በልቤም ትሑት ነኝና ለነፍሳችሁም እረፍት ታገኛላችሁ። ኢየሱስ ክርስቶስ ነው ይሄንን ያስተማረው ማለት ነው። እኔ የዋህ ነኝ። ክርስቶስ የዋህ ነው። ክርስቶስን የዋህነት በምን እናውቀዋለን?
ትሁት ነኝ አለ። አገልግሏል። ታምረ ኢየሱስ ላይ ስታነቡ አይታችሁ እንደሆነ እንደ ማንኛውም ልጅ እየተላላከ አገልግሏል ኢየሱስ ክርስቶስ ማለት ነው። እኛንም የእግዚአብሔር ልጅ ሰውን ሊያገለግል እንጂ ሊያገለግሉት ወደዚህ ዓለም አልመጣም ይላል። በሥጋዌ ዘመን ማለት ነው አሳይቶናል። እንዴት መጽደቅ፣ እንዴት የሕይወት መንገድን መውረስ እንዳለብን አስተምሮናል ማለት ነው። ከእኔ ተማሩ እኔ የዋህ በልቤም ትሁት ነኝ አለ። የአፍ ትሁት አይሰራም። የአፍ ጓደኝነት፣ የአፍ አባት ነኝ፣ የአፍ ጓዴዋ እህቴዋ ማለት አይሰራም። የልብ ነው። በልቤ ትሁት ነኝ። የልብ ትህትና፣ የልብ ትሁትነት፣ የልብ እምነት ቤተ ክርስቲያን ትፈልጋለች። ትውልዱ ይፈልጋል ማለት ነው። ክርስቶስን የዋህ ነው ስንል በምን እናውቀዋለን? እስቲ አስቡት። እንደው ከሰኞ እስከ ዛሬ ምንም አልሳትንም፣ ምንም አላጠፋንም፣ ምንም አልተሳሳትንም። የክርስቶስን ርኅራኄ እዩት። አሁን 3 ቀን ከሰኞ እስከ ረቡዕ እስካሁኗ ሰዓት ምንም አላጠፋንም፣ ምንም አልተሳሳትንም። አባዬ ወይ እማዬ ቢያዩ ኖሮ ያጠፋ ነው ወይም የሕግ ክፍል ቢያየን ኖሮ እኔ ማረሚያ ቤት ነን ማለት ነው። ክርስቶስ ትሁት ነው፣ የዋህ ነው፣ ይቅር ባይ ነው። የሰራችሁት ጥፋት ጥሩ ነው ብሎ አይደለም የዋህነቱን የሚነግረን እንድንመለስ ነው፣ እንድንማር ነው። ያም ጀመረ። በሁለተኛ ደረጃ እኛ ደግሞ ለምናየው ነገር ትሁት ሆነን መክረን ወደ ሕይወት መንገድ እንድንመልሰው ነው እንጂ እኛ ቅዱስ ሆነን አይደለም። ክርስቶስ ይቅር የሚለው እኔ የዋህ በልቤም ትሁት ነኝ ለነፍሳችሁ እረፍት ታገኛላችሁ። ሰው በልቡ ያለውን ክፋት፣ በልቡ ያለውን የማያስፈልግ ከእምነት ጋር የማይሄደውን ጉዳይ ሁሉ በሚስጥረ ንስሐ ካላስወገደ በስተቀር እንዴት ለነፍሱ እረፍት ያገኛል? የኔታ እኮ ለነፍሳቸው እረፍት አግኝተው ነው የሄዱት። የሚያገለግሉት አምላክ ጠራቸው። ይበቃሃል እና ከዚህ ከጭቅጭቅ ዓለም ከማይሞላ ዓለም ማታ የተናገረውን ለጠዋት ደግሞ ይበቃሃል አለ። ደግሞ በጻድቁ በተክለ ሃይማኖት ሲያገለግሉ ሲማሩበት የነበረው እዛ ሄድን ማለት ነው። በዚህ በመከራ በጨለማ ጉዞ ውስጥ የአባታችን የኢየሱስ ክርስቶስ የመድኃኔ ዓለም ቸርነት በሥጋ ከኛ የተለዩን የኔታ የሊቀ ሕሩያን ቃል ኪዳን በረከት ልጆቻቸውን በሰላም አድርሶ በሰላም መለሰ። በይህ ላይ ሳይጠቀስ የማይታለፈው ብፁዕ አባታችን አቡነ ጎርጎርዮስ ሁልጊዜ ታጋሹ፣ በመከራም በደስታም ተገኝተው የሚያጽናኑን ይሄንን እንደሰሙ ነው ያዘኑት። በጣም እዚህ ተገኝተው ሌሊት ጀምረው ዳዊት ደግመው ጸሎተ ዕጣን አድርሰው ኪዳን አድርሰው ማጽናኛ ትምህርት ሰጥተው በሰላም ደርሳችሁ በሰላም ተመለሱ። እዚህ ቢሆን ብዙ ይታይ ነበር፣ እሳቸው ከተናገሩ ምን ይደረጋል ብለው በቡራኪያቸው በብፁዕነታቸው በአቡነ ጎርጎርዮስ የሀገረ ስብከታችን ሊቀ ጳጳስ የታላቁ የዘዋይ ሐመረ ብርሃን ቅዱስ ገብርኤል ካህናት ማሰልጠኛ የበላይ ኃላፊ የሃይማኖት ተቋማት ቦርድ ሰብሳቢ ድንገተኛ ስለሆነ እረፍቱ እኛን በመስቀላቸው ባርከው እግዚአብሔር ይከተላችሁ ያረፉት የጻድቁ የደጉ አባት በረከት ይጠብቃችሁ ብለው ባርከውን እሳቸው ደግሞ ቅዱስ ሲኖዶስን መርተው ወደዚህ የተያዘ ፕሮግራም ስለሆነ ወደ አርሲ ክፍለ ሀገር ተጓዙ። ታዲያ ምን ደርሰን መጣን? በእኛ ጉልበት በእኛ ታታሪነት አይደለም፣ በኢየሱስ ክርስቶስ ቸርነት ፈቃድ በጻድቁ በአቡነ ተክለ ሃይማኖት ቃል ኪዳን በደጉ መምህራችን በኔታ ሊቀ ሕሩያን ጸሎትና በረከት በሰላም ሄደን በሰላም ያለ እንቅፋት እዚህ ደርሰናልና ክብር ለተሰቀለው አምላክ ሕይወትን ላደለን ይሁንልን። የአባቶቻችን በረከት ይጠብቀን። እልል ብላችሁ አመስግኑ። ዝማሬ እኮ ነው። እየዘመርን ነው የምናመሰግነው። እኛ እያለቀስን አይደለም፣ እንድታዝኑ አይደለም። መምህር ተካ ነው አሁን የሚያስፈልገው። እንግዲህ ይሄ ጉባኤ ሰፊ ነው። መምህራንን አበርታልን፣ ተካልን። በሳቸው እግር እንደሳቸው የሚያስተምሩ የሚመክሩ የሚታገሱ ሌሎችንም ያሉትን መምህራን ብርታትን ጽናትን ስጠልን፣ የሕይወትን ቃል እንዲያከፋፍሉ እንዲሰጡን ብለን ወደ እግዚአብሔር እንድንጸልይ በወንጌሉ ላይ ታዘናል ማለት ነው። ጉባኤው የበለጠ እንዲሰፋ እንዲጠነክር መጸለይ ያስፈልጋል። የእናንተም የእኛም ጸሎት ሆኖ ማለት ነው። በዚህ አገልግሎት ውስጥ እንግዲህ በመጨረሻ ላይ እዚህ የተሳተፋችሁ የኔታን የጠየቃችሁ ያስታመማችሁ ከመጀመሪያው ጀምራችሁ በተለያየ መልኩ መዘርዘር ስለማያስፈልግ ነው።
እናንተ ታውቁታላችሁ፣ እግዚአብሔር ያውቋል። እሳቸው ቀና ብለው አይናገሩም። ዛሬ እኛንን በእሳቸው አፍ እንዳሳቸው ሆነን የምንናገረውና ያስታመማችሁ የተንከባከባችሁ መጨረሻም ደግሞ ቀብሩን ያስፈጸማችሁ ከሚገባው በላይ በተለይ የካቴድራላችን ሰንበት ትምህርት ቤት አባላት ደጋጎች የሆናችሁ እዛ ድረስ ሄዳችሁ ዘምራችሁ እስካሁን ድረስ እያከበራችሁ ያላችሁ የካቴድራሉ ማህበረ ካህናት፣ መምህራን፣ ምእመናን የተለያያችሁ በዚህ ሥራ ውስጥ መምህራችን አባታችን ብላችሁ ያገለገላችሁትን ሁሉ እግዚአብሔር ክብሩን ያድላችሁ። በረከታቸው ከሁላችን ጋር ጸንቶ ይኑር። ሁላችንም ይባርከን ይቀድሰን።